የህወሓት ታጣቂዎች በሱዳን ጦርነት ውስጥ በቀጥታ እየተሳተፉ መሆናቸውን የሚያመለክቱ ተንቀሳቃሽ ምስሎችን ራሳቸው እየለቀቁ ነው። በመቀሌ ከአሜሪካ ጋር በተያያዘ ከባድ ስህተት ተሰርቷል። በመቀሌ የተሰራው ስህተት እነ ደብረጽዮንን ከባድ ዋጋ የሚያስከፍላቸው መሆኑ እየተነገረ ነው። ለዲፕሎማሲና ከሰብአዊ እገዛ ጋር በተያያዘ ወደ መቀሌ ያመሩት በኢትዮጵያ የአሜሪካው አምባሳደር እርቪን ማሲንጋ የመቀሌ አቀባበልና ቆይታ የፖለቲካ ፋውል የተመዘገበበት ሆኗል። ደብረጽዮን አልተገኙም። እንደዚሁም አምባሳደሩ ከሌተናል ጀነራል ታደሰ ወረደ ጋርም በአካል መገናኘት አይችሉም ተብለዋል። የህወሓት አመራሮች በአሜሪካ አኩርፈዋል። የመጣው ይምጣም እያሉ ነው። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ አሁኑን ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት። ህልሞን እንገነባለን። ህወሓት አሁን እየሄደበት ባለው መንገድ እንደዚሁም ከሱዳን ጋር በተያያዘም በትራምፕ አስተዳደር ጥርስ ውስጥ ገብቷል። የቀድሞ የባይደን አስተዳደር ለህወሓት አመራሮች ሲያደርጓቸው የነበሩት ከለላዎች አሁን በትራምፕ አስተዳደር ሌላ መልክ ይዘው ብቅ ብለዋል። የቪዛ ማዕቀቡን ጉዳይ ብቅ ያለው ከዚሁ ጋር በተያያዘ ነው። አሁን ከተፈጠሩ የዲፕሎማሲ ሰጣ ገባ ጋር በተያያዘም የህወሓት አመራሮች አምባሳደሩን የተቀበሉት የድርጅቱ አመራር በሆኑት ደብረጽዮን ገብረ ሚካኤል አማካይነት አይደለም። አምባሳደሩን የተቀበሏቸውንም ያናገሯቸውም አቶ አማኑኤል አሰፋ ናቸው። አቶ አማኑኤል አሰፋ እንደ ፓርቲ በህወሓት ውስጥ እንደዚሁም በአዲስ መልኩ ህወሓት ባቋቋመው ክልላዊ መንግስት ውስጥ የደብረጽዮን ምክትል ሆነው እየሰሩ ያሉ ሰው ናቸው። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ክልሉን በሚያስተዳድሩበት ወቅት ከነ ደብረጽዮን ጋር በመሆን ክልሉን ለቀው እንዲወጡ ሰፊውን ስራ ከሰሩት የህወሓት አመራሮች መካከል እንደሆኑ ይነገራል። በአሁኑ ሰዓትም በፓርቲ ውስጥም ሆነ በአዲሱ መንግስት ውስጥ የደብረጽዮን ቀኝ እጅ ሆነው እያገለገሉ መሆኑ ይነገራል። በዚህ መልኩ ያሉት አቶ አማኑኤል አሰፋ አምባሳደር ማሲንጋን ተቀብለው አነጋግረዋል። ደብረጽዮን እዚያው መቀሌ እያሉ ማሲንጋን ለምን አግኝተው ማናገር እንደፈለጉ ግልጽ አይደለም። የፖለቲካ ኩርፊያ ይመስላል። አምባሳደር እርቪን ማሲንጋ የመቀሌውን ጉዞ ከማድረጋቸው በፊት የአሜሪካ ስቴት ዲፓርትመንት የሰላም ሂደቱን እያደናቀፉ ናቸው ባላቸው እና አክራሪ ሲል በጠራቸው የህወሓት አመራሮች ላይ የቪዛ እገዳን ጥያለው ማለቱ አይዘነጋም። በእርግጥ በዚሁ የአሜሪካ መንግስት የቪዛ እገዳ ላይ አክራሪ የህወሓት አመራሮች ከሚለው ውጪ በስም የተጠቀሰ ነገር የለም። ያም ሆኖ ግን በነ ደብረጽዮን በኩል ይሄው ጉዳይ ፖለቲካ ቂም ሆኖ ይታያል። እናም የደብረጽዮን አምባሳደር እርቪን ማሲንጋን በአካል አግኝቶ ማነጋገር አለመፈለግ ይህንኑ የፖለቲካ ኩርፊያ ለማሳየት በማለምም ይመስላል። በእርግጥ በአሜሪካ ስቴት ዲፓርትመንት በኩል ይሄው መግለጫ ይፋ ከመሆኑ በፊት ከጀርባ የተለያዩ የዲፕሎማሲ ጥረቶች እንደነበሩም ይታሰባል። ለመሆኑ ህወሓት ለጦርነት እየተዘጋጀ ነው ወይስ አይደለም በሚለው ጉዳይ ላይ አሜሪካውያኑ በቂ የሆነ መረጃ አላቸው። በአሜሪካ በኩል በቀጠናው ከሶማሊያ እስከ ሱዳን ካለው ቀውስ ጋር በተያያዘ የአፍሪካው ቀንድ ወደ ሌላ ትርምስ ውስጥ መግባት የለበትም የሚል አቋም ተይዟል። የትራምፕ አስተዳደር የሱዳንን ጦርነት እግር በእግር እየተከተለ ሁለቱን የሀገሪቱን ተፋላሚዎች ጫና ውስጥ እያሳደረ ያለውም ከዚሁ ጋር በተያያዘ ነው። ያም ሆኖ የሱዳን ጦርነት ሊቆም አልቻለም። በዚህ መሃል ደግሞ ህወሓት በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር አስወግዶ ክልሉን ከቀሪው የኢትዮጵያ ክፍል የመለየት እንቅስቃሴ ውስጥ መግባቱ ለአሜሪካውያኑ የተመቸ አልሆነም። ህወሓት ከኤርትራ መንግስት ጋር ፈጥሮታል የተባለው ጥምረትም እንደዚሁ የአፍሪካውን ቀንድ ቀጠና ወደ ለየለት ትርምስ ይከተዋል የሚለው አቋም እንዲያዝበት አድርጓል። ነገሩ በዚህ ሳያበቃ የህወሓት ገመድ በኤርትራ መንግስት በኩል አድርጎ በምክንያትና ውጤት ሱዳን፣ ግብጽ እያለ እስከ ሳውዲ አረቢያም ድረስ የሚሳብ ነው። እነዚህን ሁሉ አካሄዶችና መጠላለፎች የአሜሪካ መንግስት በሚገባ ያውቃል። እናም ማናቸውም ጥያቄዎች ቢኖሩ በትግራይ በኩል ወደ ጦርነት መግባቱ አደጋ የከፋ ነው የሚለው ድምዳሜ ላይ እንዲደረስ ያደረገ መሆኑ የትራምፕ አስተዳደር ህወሓት ላይ ጫናውን እንዲያሳርፍ ያደረገው መሆኑ ይነገራል። በህወሓት አመራሮች በኩል ደግሞ ተገፍተናል፣ ጦርነቱ ራስን መከላከልና ግዛትን ማስመለስ ነው የሚል ምላሽ እየተሰጠበት ይገኛል። እናም በዚህ መልኩ በትራምፕ አስተዳደርና በህወሓት አመራሮች መካከል ሊቀራረቡ የሚችሉ የማይመስሉ ልዩነቶች ተፈጥረዋል። ይህ በሆነበት ሁኔታ ደግሞ የተፈጠረውን ልዩነት የበለጠ በሚያሰፋ መልኩ
የህወሓት አመራሮች ተጨማሪ የልዩነት ማስፊያ እርምጃዎችን እየወሰዱም ይገኛሉ። አንዱም ከሰሞኑ በግልጽ የታየው የልዩነት ማስፊያ እርምጃ የህወሓት አመራሮች የአሜሪካውን አምባሳደር እርቪን ማሲንጋን የተቀበሉበት መንገድ ነው። የደብረጽዮን በእርቪን ማሲንጋ የመቀሌው አቀባበል ላይ አለመገኘት ብቻ ሳይሆን በዚሁ በአምባሳደሩ በተመራው ልዑካን ቡድን ውይይት ላይም አለመገኘት የራሱ የሆነ የዲፕሎማሲና የፖለቲካ መልእክት ያለው መሆኑ ጥርጥር የለውም። አምባሳደሩን እና እሳቸው የመሩትን ልዑካን ቡድን ተቀብለው በማነጋገር የሸኙት አቶ አማኑኤል አሰፋና አዲስ ዓለም ቤሌማ ናቸው። ውይይቱም ለህዝብ አይገለጽ እንጂ ቀላል ይሆናል ተብሎ አይታሰብም። አምባሳደሩ በመረጃ ልውውጥ ቀጥተኛ ተጠሪነታቸው ለስቴት ዲፓርትመንት ወይም የአሜሪካ የውጭ ጉዳይ ሚኒስቴር ነው። እያንዳንዱን እንቅስቃሴ ሪፖርት ማድረጋቸው አይቀሬ ነው። ያለፈውም የቪዛ እገዳ መነሻ ከዚሁ ከአዲስ አበባ የአሜሪካ ኤምባሲና በህወሓት አመራሮች መካከል የተፈጠረው ልዩነት ተብሎ ይታሰባል። በህወሓት አመራሮች በኩል ከሰሞኑ የተሰራው የዲፕሎማሲ ፋውል ደግሞ የበለጠ ፈተናውን የሚያከብደው መሆኑ ጥርጥር የለውም። የመቀሌው ዲፕሎማሲ ፋውል በዚህ ብቻም አላበቃም። አምባሳደሩ ወደ መቀሌ ያመሩት በግድ ነው ማለት ይቻላል። የአምባሳደር እርቪን ማሲንጋ የመቀሌ ጉዞ ፕሮግራም የታሰበው ቀደም ብሎ ነበር። ነገር ግን የህወሓት አመራሮች ብዙ ጣውረድ በማብዛታቸው ጉዞ መራዘም ግድ ብሎታል። ለአምባሳደሩ የጉዞ መራዘም ምክንያት ተደርገው ሲጠቀሱ ከነበሩት ምክንያቶች መካከልም አንደኛው ሌተናል ጀነራል ታደሰ ወረደን የሚመለከት ነው። በደብረጽዮን ዘወር የተደረጉት ሌተናል ጀነራል ታደሰ ወረደ ከአምባሳደር ማሲንጋ ጋር በአካል ተገናኝተው እንዲወያዩ ተፈልጎ ነበር። እነ ደብረጽዮንን ይህንን አልፈለጉ። እናም ውጤት ሳይገኝ ቀረ። ማሲንጋ ለሁለተኛ ጊዜ ወደ መቀለ ሲያመሩ ጀነራል ታደሰን የሚያገኙበት ፕሮግራም ተይዞላቸው እንደነበርም በቢቢሲ በኩል የወጣ አንድ መረጃ አመልክቷል። ጀነራል ታደሰም ቢሆኑ ከአምባሳደር እርቪን ማሲንጋ ጋር በአካል እንደሚገናኙ ተስፋው ነበራቸው። በግላቸው በቤታቸው ሲዘጋጁም ነበር። ሆኖም ማሲንጋ መቀሌ ደርሰው ውይይቶች ከተጀመሩ በኋላ ግን ሁኔታዎች ሌላ መልክ ያዙ። ታደሰ ወረደ አምባሳደር ማሲንጋን እንደማያገኙ ተረጋገጠ። በዚሁ ዙሪያ የሌተናል ጀነራል ታደሰ ወረደ ቤተሰቦችን ዋቢ አድርጎ ዘገባውን ያሰራጨው ቢቢሲ ረቡዕ ዕለት በኢትዮጵያ አሜሪካ አምባሳደር እርቪን ማሲንጋ ወደ መቀለ መጓዛቸውን ተከትሎ ሌተናል ጀነራል ታደሰ በምን ሁኔታ እንደሚገኙ ለማወቅ ተጨማሪ ጥረት ተደርጓል። ለመጀመሪያ ጊዜም ጉዳዩን ከሚያውቁ የቅርብ ምንጮች ተጨባጭ መረጃ ማግኘት ተችሏል ሲል አስታውቋል። አክሎም በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ምንጮች አምባሳደር ማሲንጋ ከሌተናል ጀነራል ታደሰ ጋር ለመገናኘት ቀጠሮ ይዘው ከአዲስ አበባ ወደ መቀለ መጓዛቸውን ነግረውኛል ብለዋል። በእርግጥ አምባሳደር ማሲንጋ ጀነራል ታደሰን ለማግኘት የሞከሩት አሁን ብቻ አይደለም፣ ከዚህ በፊትም ሞክረው አልተሳካላቸውም ሲሉ ለቢቢሲ መረጃውን ያቀበሉት የጀነራሉ የቅርብ ዘመድ ከዚህ ቀደም የተያዘው ቀጠሮ መሰረዙን እንደነገሩትም ቢቢሲ በዚሁ ዘገባው አካቶ ታይቷል። ቀጠሮ ከተያዘ በኋላ ይገናኛሉ የሚል ተስፋ ነበረን። ቀጠሮው ከቀኑ 5 ሰዓት ነበር። እሳቸውም ቀጠሮ እንዳላቸው አምባሳደሩን መቀለ እንደገቡ ያውቁ ነበር ያሉት የጀነራል ታደሰ የቅርብ ዘመድ፣ ከዚያ ግን 4 ሰዓት ገደማ ለዋና ደህንነት ኃላፊው ስልክ ተደውሎ ትዕዛዝ ተላልፈዋል ሲሉም አስታውቀዋል። ከዚያስ ምን ተፈጠረ በሚለው ዙሪያም ዘገባውን የቀጠለው ቢቢሲ የሌተናል ጀነራል ታደሰና አምባሳደር ማሲንጋ ቀጠሮ 1 ሰዓት ያህል ሲቀረው ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታው እንደተቀየረ ምንጮች የመረጃውን አክለው ነግረውኛል ብለዋል። በስልክ የተሰጠው ቀጭን ትዕዛዝም ምንም አይነት እጀባ አታድርጉ፣ ምንም አይነት እንቅስቃሴ አታካሂዱ፣ ተሽከርካሪዎች አይንቀሳቀሱ፣ ይህንንም ለራሱ ለጀነራል ታደሰ አሳውቁት የሚል መሆኑንም ይኸው የቢቢሲ ዘገባ አመላክቷል። ይኸው ማስጠንቀቂያ በዚህም አላበቃም። በተጨማሪም ይህ ትዕዛዝ ከተላለፈ በኋላ ማንኛውንም እንቅስቃሴ ብታደርጉ ሊያስቆማችሁ የሚችል ኃይል ሌላ አለ። ስለዚህ ምንም ችግር እንዳይፈጠር ማንኛውንም አይነት እንቅስቃሴ አታድርጉ የሚል ትዕዛዝም እንደታከለበት በጀነራል ታደሰ ወረደ የቅርብ ቤተሰብ አባላት ለቢቢሲ የደረሰው መረጃ አመላክቷል። ይህ መመሪያ ለሌተናል ጀነራል ብቻ ሳይሆን በተጨማሪም ለአሽከርካሪዎቻቸውና ረዳቶቻቸው ጭምር የተላለፈ ጥብቅ ማስጠንቀቂያ ያዘለ ትዕዛዝም ነበር ተብሏል። የጥበቃቸው ኃላፊ ይህንን ትዕዛዝ ለሌተናል ጀነራል ታደሰ ካሳወቃቸው በኋላ ጀነራሉ ትዕዛዙን እንዳልተቀበሉትና እኔ ራሴ መኪና ነድቼ እሄዳለሁ ማለታቸውም የታወቀ ሲሆን ከተሰጠው ጥብቅ ትዕዛዝ አንጻር ሊከተል የሚችለውን ስጋት በመፍራት በብዙ ገላጋይ እንደቀሩም የዚሁ ዘገባ መረጃ አመላክቷል። እነዚህ ሁሉ ሁኔታዎች የአሜሪካው አምባሳደር እርቪን ማሲንጋ መቀሌ ላይ በነበሩበት ወቅት የተፈጠሩ ናቸው። ከዚያም በኋላ ጀነራል ታደሰን በማግኘቱ በኩል በአሜሪካውያኑ በኩል ብርቱ ጫና በመፈጠሩ አምባሳደር ማሲንጋና ሌተናል ጀነራል ታደሰ ወረደ መካከል የስልክ ውይይት እንዲካሄድ መደረጉም ታውቋል። የቀደመው የደብረጽዮን መቀሌ እያሉ አምባሳደር ማሲንጋን በአካል አላገኝም ብሎ ከመቅረት ባሻገር አምባሳደሩ ሌተናል ጀነራልን እንዳያገኙ ማድረግም ሌላኛው የህወሓት አመራሮች የዲፕሎማሲ ፋውል ተደርጎም ተወስዷል። እነዚህ ሁኔታዎች በአሜሪካውያኑ አንድ በአንድ እየተመዘገቡ ወደ ስቴት ዲፓርትመንት የሚላኩ መሆኑ ጥርጥር የለውም። ይህም በህወሓት ቀጣይ ዓለም አቀፍ ዲፕሎማሲ ላይ የሚያስከትሉ አሉታዊ ተጽዕኖ በቀላሉ እንዳይታይ የሚያደርገው ይሆናል። በአሜሪካውያኑ በኩል በህወሓት ላይ የሚደረገው ክትትል ጠበቅ ብሏል። በተለይ ደግሞ ከኤርትራና ሱዳን ጋር በተያያዘ ያሉት ሁኔታዎች ለትራምፕ አስተዳደር ምቾትን የሚሰጡ ሆነው አልታዩም።
የሱዳንን ጦርነት እያቀጣጠሉ ነው ከተባሉት በርካታ የቀጠናው ቡድኖች መካከል በቅርቡ ይፋ በሆነው አንድ የአሜሪካ ሰነድ ላይ የህወሓት አርሚ 7 የተባለው ታጣቂ ኃይል ስሙ ተጠቅሷል። የህወሓት አርሚ 7 በሱዳን ያለ ታጣቂ ኃይል ሲሆን በሱዳን ካሉት የውጭ ኃይሎች መካከል አንደኛው ነው። ከጀነራል አብዱልፈታህ አልቡርሃን ጎን በመሰለፍ የጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ጦርን እየተፋለመ የሚገኝ ነው። የሱዳን ጉዳይ ራሱን መልክ እንዲይዝ የሚፈልገው የትራምፕ አስተዳደር የውጭ ኃይሎችን የጦርነት አቀጣጣይነት ለመግታት እየተንቀሳቀሰ ነው። በዚህም የበርካታ የውጭ ታጣቂ ኃይሎችን በስም በዝርዝር ይዟል። አንዱም የህወሓት አርሚ 7 ሆኗል። በቅርቡም በተለያዩ ማህበራዊ ሚዲያዎች በራሳቸው የአርሚ 7 ተዋጊዎች በኩል እየተለቀቁ ያሉት ተንቀሳቃሽ ምስሎችም የህወሓት ታጣቂዎች በሱዳን ውጊያ ውስጥ በቀጥታ እየተሳተፉ እንዳለ የሚያሳዩ ሆነዋል። በተለይ ደግሞ በኢትዮጵያ ድንበር አቅጣጫ በብሉ ናይል የሱዳን ግዛት በዳጋሎና በአልቡርሃን ጦር መካከል በነበረው ፍልሚያ ይኸው የህወሓት ጦር የሆነው አርሚ 7 ከፍተኛ ተሳትፎ ያደረገ መሆኑም ታውቋል። ቀላል የማይባለው ታጣቂም የድሮን ጥቃትን አስተናግደዋልም ተብሏል። እነዚህ የሚታዩት ታጣቂዎች በሱዳን የእርስ በርስ ጦርነት ተሳትፎ በዚያ የሚገኘውን አንድ የፈጥኖ ደራሹን ጦር የድሮን ማዕከል ካገኙ በኋላ ነው። እንደዚህ አይነቶቹ መረጃዎች ህወሓትን በአደገኛው የአሜሪካ ጥርስ ውስጥ የሚያስገቡት መሆኑ ጥርጥር የለውም። አውሮፓ የአሜሪካንን ፈለግ የሚከተል በመሆኑ ህወሓት አሁን እየሄደበት ያለው መንገድ በአጠቃላይ በምዕራባውያኑ በኩል ቅርቃር ውስጥ የሚከተው ሆኖ ይታያል።